እንንበርከክ። ስላሴ መልሱን እንዲሰጥ እጃችን አንስተን እንንበርከክ። አጋዕዝተ ዓለም ስላሴ አባታችን መልስ ስጠን፣ መልስ ስጠን። ከአርያም ክንድህን ላክልን፣ ፍርድህን ላክልን። ቅርብ ቀን እግዚአብሔር ፍርዱን ያመጣል። ሁላችን ወደዛ እንንበርከክ። ይኸው ሁላችንም ወደ ስላሴ እንንበርከክ። ሁላችን ሁለት እጃችን አንስተን እንንበርከክ። እግዚአብሔር ይፈርዳል። ቤተ ክርስቲያን መታረድን አትደግፍ። ማንም ሰው በሰብአዊነት ሊደረግ የማይገባ እጅግ አሳፋሪና አስከፊ ድርጊት በኦርቶዶክሳውያን ላይ ተደርጓል። ወገኖቻችን እንደ ሽንኩርት ተልጠዋል፣ እንደ ጎመን ተቀርድደዋል፣ ለአውሬ ለአናብስት ተሰጥተዋል፣ እንደ በግ ታርደዋል። ሬሳቸው እንደ ውሻ ሬሳ ተጎትቷል፣ መሬት ለመሬት አጥንታቸው ተከስክሷል፣ ደማቸው እንደ ጎርፍ ፈሷል። ይሄ የተደረገው በሀገራችን በኢትዮጵያ በመሲ ወገኖቻችን ኦርቶዶክሳውያን ባይሆንም ሰው ቢሆንም ቤተ ክርስቲያን መታረድን አትደግፍ። ማንም ሰው በሰብአዊነት ሊደረግ የማይገባ እጅግ አሳፋሪና አስከፊ ድርጊት በኦርቶዶክሳውያን ላይ ተደርጓል። ወገኖቻችን እንደ ሽንኩርት ተልጠዋል፣ እንደ ጎመን ተቀርድደዋል፣ ለአውሬ ለአናብስት ተሰጥተዋል፣ እንደ በግ ታርደዋል። ሬሳቸው እንደ ውሻ ሬሳ ተጎትቷል፣ መሬት ለመሬት አጥንታቸው ተከስክሷል፣ ደማቸው እንደ ጎርፍ ፈሷል። ይሄ የተደረገው በሀገራችን በኢትዮጵያ በሚያሳዝን መልኩ ሰው ነኝ ከሚል አንድ ግለሰብ ወይም ሰው ነኝ ከሚል አካል የማይጠበቅ የአውሬነት ተግባር በኦርቶዶክሳውያን ወንድሞቻችን ላይ ተፈጽሟል። እንባቸው ፈሷል፣ አልቅሰዋል በተደጋጋሚ። ዛሬ ይቆማል ነገ ይቆማል ስንል የሚቆም ነገር የለም። በቅርብ እንደውም የ7 ዓመት ሕፃን ልጅ በጣም ይገርማቸዋል። የ7 ዓመት ሕፃን ልጅ ያቺ ሕፃን ልጅ ምንም የሌላ እምነት ተከታይ ብትሆንም ልጄ ናት። ያቺ ሕፃን ልጅ ከዚህ በኋላ አማራ አልሆንም እያለች ነው በመትረየስ አናቷን ተመታ እዛው የተደፋችው። ተመልከቱ። እግዚአብሔር የበቀል አምላክ ነው። እግዚአብሔር ተዋጊ ነው። እግዚአብሔር ፈራጅ ነው። እግዚአብሔር ይበቀላል፣ እግዚአብሔር ይፈርዳል። ማን ይፍረድ? ማን ይፍረድ? እስቲ ለአርሲ ምዕመናን እጃችሁን አንሱ። እጃችሁንም እንባችሁንም አንሱ፣ አንሱ፣ ከፍ አድርጉ። እግዚአብሔር ተዋጊ ነው በሉ። ድምጻችሁ አይሰማም። እግዚአብሔር ተዋጊ ነው በሉ። ስሙ እግዚአብሔር ነው። እግዚአብሔር ተዋጊ ነው። ስሙ ማን ነው? እግዚአብሔር ነው። ማን ይዋጋ? ማን ይዋጋ? ኃይል የማን ነው? ጉልበት የማን ነው? ጥበብ የማን ነው? አሸናፊ ማን ነው? እግዚአብሔር ይዋጋ። ይትነሳ እግዚአብሔር ወይዘራው ጸሩ፣ እግዚአብሔር ይነሳ። መዝሙር 68 እግዚአብሔር ይነሳ ጠላቶችም ይበተኑ ይላል። ማን ይነሳ? አሳው ኦኒ ደንዶጋኔ አኔ ጦሶ ነደንዳ ጊቴ አኔ ኩሻ ጦሶ ጊቴ ጦሶ ነደንዳ ጊቴ። እግዚአብሔር ስነሳ ጠላት ይበተናል። እኛ ኃይል የለን ጉልበት የለንም። እኛ ጉልበት እግዚአብሔር ነው። እንታረዳለን እንጂ አናርድም። እንገደላለን እንጂ አንሞትም። ጸብም አናነሳም፣ ሁከትም አንፈጥርም። እኛ ሰላማውያን ነን። የታረደው በግ የመድኃኔዓለም ልጆች ስለሆን እንታረዳለን። መድኃኔዓለምም ታርዷል። እኛ የታረደው በግ የመድኃኔዓለም ልጆች ነን። ስራችን መታረድ ነው። ማን ይፍረድ? ማን ይፍረድ? በቃ ሁለት እጃችሁን እንጂ ከፍ አድርጋችሁ
ከፍ አድርጋችሁ ስጡ ለእግዚአብሔር። ፍረድ በሉት፣ ተገለጥ በሉት፣ ተገለጥ በሉት። የፍርድ አምላክ የበቀል አምላክ ተገለጥ በሉት። እስከ መች እንታረድ? እስከ መች እንገፋ? እስከ መች እንሰደድ? እስከ መች እንፈናቀል? ስደቱ በዛ፣ ሞቱ በዛ፣ መታረዱ በዛ። ምዕመናን አልቅሱ፣ አልቅሱ፣ ጮሁ፣ ወደ እግዚአብሔር አልቅሱ። እንባችሁን ጠርጋችሁ ወደ ሥላሴ ላኩ። ይፈርዳል እግዚአብሔር፣ ይፈርዳል እግዚአብሔር። አልቅሱ፣ አልቅሱ፣ ወደ እግዚአብሔር አልቅሱ። ወደ ሰው አታልቅሱ፣ ወደ ማንም አታልቅሱ። ወደ ማን አልቅሱ? ወደ እግዚአብሔር። እንባችንን ይበቀልልን፣ ደማችንን ይበቀልልን፣ ይበቀልልን። እሱ ይበቀልልን፣ እሱ ያስቁምልን። የሚፈሰውን ደም መድኃኔዓለም ያስቁምልን። በቃ እቺ ብቻ ናት በጨዋ ደም። ይሄ ሁለ ቤተ ክርስቲያን እየመጣችሁ ከአጥር ጥግ ተቀምጣችሁ ጸሎት አድርጋችሁ አልቅሳችሁ ሂዱ። ጸብ አትፍጠሩ፣ ሁከት አትፍጠሩ። በቃ እኛ ሰላማውን የጨዋይቱ የሳራ ልጆች ነን። እኛ ጨዋ ነን። ሁከትም ብጥብጥም አናነሳም። ወደ ሥላሴ ግን እንጮኻለን፣ እናለቅሳለን። ማንም አይከለክልን። የሚከለክል አለ? የሚከለክል አለ? እናለቅሳለን። የሚከለክል አለ? የለም። እናለቅሳለን። ዛሬም ነገ እግዚአብሔር እስኪፈርድ እናለቅሳለን። በቃ አሩሲ ላይ እኮ በዛ፣ የአሩሲ ስደት በዛ። ክርስቲያኖች ስደዱ። እዛ እኮ የታረደው የ70 ዓመት ሽማግሌ እኮ የኔ አባቴ እኮ እዛ የታረደች የ10 ዓመት እናት እኮ እኔ እናቴ ናት። እዛ የተሰደዱ ወንድሞች እኮ ወንድሞቼ ናቸው። ለኔ ለሁላችንም ወንድሞች ናቸው። በየቤቱ ለቅሶ ነው፣ ጩኸት ነው፣ ስደት ነው፣ መከራ ነው። በጣም ያሳዝናል። እግዚአብሔር በቃችሁ ይበለን፣ በቃችሁ ይበለን። እስቲ እንደው አንዴ እንንበርከክ፣ ግድ የለም ተንበርከክ። ውስጥ ወደ ሥላሴ ሁላችንም እንንበርከክ፣ ሁላችን ሁለት እጃችን አንስተን እንንበርከክ። እግዚአብሔር ይፈርዳል። በቅርብ ቀን እግዚአብሔር ፍርዱን ያመጣል። ሁላችን ወደዛ እንንበርከክ። ይኸው ሁላችንም ወደ ሥላሴ እንንበርከክ። ሥላሴ መልሱን እንዲሰጥ እጃችን አንስተን እንንበርከክ። አጋዕዝተ ዓለም ሥላሴ አባታችን መልስ ስጠን፣ መልስ ስጠን። ከአርያም ክንድህን ላክልን፣ ፍርድህን ላክልን። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ። ቤተ ክርስቲያን ተሰደደች፣ ተቃጠለች። የስደቱ ዘመን ይቁም፣ ደም መፍሰስ ይቁም። ማን ይፍረድ? ማን ይፍረድ? ማን ይፍረድ? ማን ይፍረድ? ይሄ አምላክ ይፍረድ። አመስግኑትና ይፍረድ ይሄ አምላክ። በቃ አሁን ለሥላሴ ነግረናል። በቃ ከሱ መልስ እንጠብቃለን። እናምናለን፣ አናምን? መልስ እንደምሰጥ እናምናለን፣ አናምንም? እናምናለን። እዚህ በኋላ ክርስቲያኖች አንድነታችንን ማጥበቅ አለብን። አንድነት በኢትዮጵያም በመላው ዓለም ያሉ ክርስቲያኖች አንድነት ያስፈልጋል፣ ህብረት ያስፈልጋል። ወገኖቻችን ሲታረዱ ወዲያውኑ ወደ ቤተ እግዚአብሔር ተሰብስበን ማልቀስ። በቃ ሰውን ክፉ አትናገሩ፣ አትሳደቡ፣ ሐሰትም አትናገሩ። ማልቀስ ብቻ። መድኃኔዓለም እንባችንን ያብስልን። አቡነ ዘበሰማያት